የሳጥናኤል ጎል ኢትዮጵያ አዲስ አበባ በመስከረም ወር 2007 ዓ.ም አሁን ለማን ይነገራል? እሺ ምን ላድርገው? ለማን ልስጠው? እንዴት ይፋ ላውጣው? ማንስ ይቀበለኛል? ማን ሰምቶ ማን ያምነኛል? ምን አለ ባላቀው ኖሮ አልልም እንኳን አወቅኩት። ግን ምን ፋይዳ አለው? እንዲሁ እንደያዝኩት መሞቴ ነው እኮ። እኔ ብቻ አውቄው ልሞት አይደረግም። ይጮሃል፣ ያለቅሳል፣ ጸጉሩን ይነጫል። ድንገት ደግሞ የተረጋጋ መስሎ ይቆምና ፍዝዝ ብሎ ይቀራል። ከራሱ ጋር ጥቂት ያልጎመጉምና እንደገና በፍጥነት ይሮጣል። ወዴት ለመሄድ እየሮጠ እንዳለ አለማወቁን ሲረዳ ደግሞ መልሶ ይቆምና ዙሪያ ገባውን ይገላምጣል። ከዚያም ኪሶቹንና በቀበቶ ዙሪያ ያለውን ክፈፍ ይደባብሳል። ጎሽ አብሮኝ ነው ያለው፣ አልጠፋም፣ አይጠፋም። አሁንም መልሶ ደረቱን ይደባብሳል። የፊቱን ገጽታ በእጆቹ ይደባብስና ጎሽ አለው፣ በሕይወት አለው፣ አልሞትኩም፣ አልተኛውም፣ በህልሜም አይደለም፣ ደግሞም አላበድኩም፣ ጤነኛ ነኝ። ግን ምን ላድርገው? ለምንስ መረጋጋት አቃተኝ? ለምን ስቅስቅ ብሎ ያለቅሳል። እንባዎቹን በቆሾሹ ለስላሳ እጆቹ ይጠራርግና እዚያው በቆመበት ቦታ በፍጹም ተስፋ መቁረጥ ውስጥ ሆኖ ሸብረኪልና በዝግታ መሬት ላይ ቁጭ ይላል። ብዙም ሳይቆይ እንደ መብረገግ ብሎ ይነሳና ያንኑ መልስ አልባ የሆነውን ተደጋጋሚ ጥያቄ ይጠይቃል። ማንን እንደሚጠይቅ በውል ባያውቀውም ይጠይቃል። እባክሽ ኢትዮጵያ፣ እባክሽ ይህን ነገር ይውጣና አንቺንም ልጆችሽንም የሚታደግ ነገር ይሁን፣ እባክሽ እርጅኝ። መልስ የለም። አሁን እሱ ግን ይቀጥላል። እባክሽን ቢያንስ ህዝብሽ ይወቀው፣ የማይቀር ነገር ቢሆን እንኳ ቢያንስ ህዝብሽ ይወቅና የራሱን አቋም ያዝ። እባክሽ ኢትዮጵያ ተለመኝኝ፣ የምትጠፊው እኮ አንቺ ነሽ። እኛማ ከጠፋን ቆይተናል። ምንም ይሁን ምን ግን አጠፋፍሽን ቢያንስ ልጆችሽ ይወቁት እባክሽ። እሺ በቃ አምላክ ይስማኝ። ይህ ነገር መውጣትና መታወቅ መታየት አለበት። ሁሉም ነገር የታዘዘው ባንተ ቢሆንም ግን ይህ ነገር በኢትዮጵያ ህዝብ ዘንድ ቢታወቅ ችግር አለው ብዬ አላስብም። ስለዚህ ተለመኝና ልለምን፣ እባክህ በሆነ ዘዴ ይውጣ። ያ እንዲሆን ካልተፈለገ ለምን እኔ እጅ ውስጥ እንዲገባ ሆነ? እባክህ ይህን እውነት ይዤ መሞት አልፈልግም። ሁሉ ነገሬን አጣሁት እኮ፣ ህይወቴን፣ ኑሮዬን፣ ሀብቴን፣ ተስፋዬን። ቆይ እኔ በከፍተኛ ጩኸት እየተንሰቀሰቀ ማልቀሱን ይቀጥላል። የት እንዳደረ አያስታውስም። ብቻ ግን ጋደም ብሎ ጥቂት ካንጎላጀጀበት አንድ ጥግ ላይ ራሱን እንዳገኘ በደንብ ወገግ ሳይል እንደተነሳና እንደጠየቀ መራመድ መጀመሩን ያስታውሳል። ለቅሶውን ሳያቋርጥ ዙሪያውን ግራ ቀኙን አሻግሮ መልከት ሲያደርግ 4 ኪሎ አካባቢ መሆኑን ተረዳ። ሰዓት ባይዝም በግምት ከማለዳው 3 ሰዓት ሊሆን እንደሚችል ገመተ። ለቅሶውን አቁሞ በትካዜ ተዋጠ። ከዋናው አውሮ ገዳና ጠርዝ ላይ መቀመጡን ሲያይም ፈጥኖ ተነሳና ወደ አንድ አጥር ጥጌዶ ቁጢጥ ብሎ ተቀመጠ። እየየውንም ቀጠለበት። ምን ላድርገው? ለማን ልስጠው? ማንን ልለምን? ማንንስ ነው የምፈልገው? ለቤተ ክህነት ሰዎች ልስጥ ይሆን? ለሲኖዶሱ? ለማህበረ ቅዱሳን? ለጳጳሱ? ወይ ማበድ! ጭራሽ ለዋናዎቹ እያበድኩ ነው። እያበድክ መሆን አለበት። ለኢትዮጵያ ቴሌቪዥን ደፍሬ ልስጣቸው? ትክክለኛውና አማራጭ የሌለው ምርጫ እሱ ነበር። ግን እነሱ ሊያወጡት አያደርጉትም። በቀጥታ ነው በሚሊዮን ዶላር የሚሸጡት። ቢያወጡትም በወጣ ማግስት። ታዲያ ለማን ልስጥ? በቀጥታ ሄጄ ለደህንነት ሚኒስትሩ ልስጠው? እነሱ ተቀብለው መከር ብቻ ሳይሆን እኔንም ይገሉኛል። እሺ ለግል ጋዜጦችና መጽሔቶች? ይህ ደግሞ እንዴት ይሆናል? ለሬዲዮ ጣቢያ አይሆንም። ምናልባት ለዩኒቨርሲቲው ማህበረሰብ? ጭራሽ ለነሱ በቀጥታ ጉዳዩን ማስረዳት ሲጀምር ያለምንም ማመንታት ለብደቴ ሙሉቅና ሰጥተው ነው ዞር በል የሚሉኝ። ታዲያ ምን ላድርግ ይችላሉ? አባዝቼ እንደማስታወቂያ ወረቀት ለህዝቡ ለበት ነው? ቢያንስ አንድ ግንዛቤ ያለው ሰው አገኝ ይሆናል። ያኔ ለነገሩ ይህንን ላደርግ ብል በምን ገንዘብ ያደርገዋለሁ? እድሜ ሙሉ የሰበሰብኩትን $500,000 ተዘርፌያለሁ። የምበላውስ መቻለኝና
ወይኔ ሞት ይርሳኝ ረስቼው እንዲህ ሲሆን በራብ ሞትስ እየተዳከምኩ እኮ ነው። 6 ኪሎ ፈረንሳይ 6 ኪሎ ለሰው እህሙዬ ትሄጃለሽ ፈረንሳይ 6 ኪሎ። አንድ የታክሲ ረዳት እሱ አጠገብ ቆሞ ይጮህበታል። አቀርቅሮ ይነፈርግ ነበርና በጮቱ ሲያበቀና ብሎ ያዋል። ወንድም የት ነህ? የትም። ምናልባት የትራንስፖርት አጥተህ ከሆነ ልሸኝ ብዬ ነው። አመሰግናለሁ። የጠፋኝ የህይወት መንገድ ነው። እንዴ የህይወት መንገድማ ገና አልተገነባም። ተገንብቷል ወይም ግንባታው ተጀምሯል አሉ ጠንከር ብሎ። 6 ኪሎ ፈረንሳይ የሞላ መገንባትና መጀመሩን ካወቅማ ሊጠፋባ አይችልም። እንዲያውም ለሌሎች ማሳየት ትችላለህ ማለት ነው። ውሰደኝ እንዳልልህ ስራ ላይ ነኝ። ግን ልክ ነህ። የህይወት መንገድ አለ ያውም በነፃ። 6 ኪሎ ፈረንሳይ የሞላ በጣም አስተዋይ ልጅ ትመስላለህ። ለማንኛውም ልትረዳኝ ስላሰብክ ብቻ ሳይሆን ቀርበ ችግሬን ስለጠየቅከኝ በጣም አመሰግናለሁ። ግን በጣም ርቦኛል። እባክህ ዳቦ ልትገዛልኝ ትችላለህ? አለው እንባዎቹን እየተራረገ። ያው እንግዲህ መረዳዳት ባህላችን ነው። በዚያ ላይ በምቾት ትኖር የነበርክ መሆን በደንብ ያስታውቃል። አይዞህ በእናትህ በቁብ ካስቀመጥኳት ከትላንት ጆርናታዬ ላይ ቀንሼ ዴች ልልቀቅባ አለና ከቆሸሸው ጂንስ ሱሪው የኋላ ኪስ ውስጥ ገብቶ በእድሜ ብዛት መበጣጠስ የጀመረችውን ቦርሳውን አወጣና ድፍን 10 ብር ሰጥቶት አይዞኝ ብራዘር ነቃበል በማለት መኪናው ላይ ተፈናጦ ተሰናበተው። እግዚአብሔር ይስጥህ በጣም አመሰግናለሁ በማለት እንባ እየተናነቀው በአንድ እጁ 10 ብሯን ጨብጦ በሌላኛው እጁ ቻው ለማለት እጆቹን አውለበለበለት። ማመን አቃተው። ከአንድ ወያ ላይ የማይጠበቅ ነገር መሆኑን አስቦም ተገረመ። አዲስ አበባ ከገባ ጊዜ ጀምሮ ማንንም ርቦኛል ዳቦ ይዙልኝ ብሎ አልጠየቅም። ለመጀመሪያ ጊዜ ያደረገው እሱም ተሳካለት። እዚያ አጠገቡ የዳግማዊ ምኒልክን ትምህርት ቤት አጥር ተጠግተው ሻይና ፓስቲ ከሚሸጡ ሴቶች ወደ አንድ ሄደና 2 ትኩስ ፓስቲ በአንድ ብርጭቆ ሻይ ተመግቦ አንድ ኒኬል ውሃ ቸለሰበት። ወዲያውም ብርታት ተሰማውና አምላኩን አመሰገነ። 3 ብር ተመለሰለት። አጣጥፎ ሚስተር ኪሱ ውስጥ ከተተ። እዚያው ቦታ ላይም ጥቂት አረፍ አለ። ፈረንሳይ 6 ኪሎ ፈረንሳይ የሌላ ወያላ ድምጽ በነፃ ቢጠራላቸው ደስ ባለው። አሻግሮ ሊመለከትና ሲያዳምጥ ደግሞ ስቴዲየም ሜክሲኮ ካዛንቺስ ሳይሆን መገናኛ የወያላዮቹን ጩኸት፣ የታክሲዎቹን ሩጫ፣ የህዝቡን ግርግር ሁሉንም በጥሞና አስተዋለ። አስተውሎም ማዘነ። ምን ዋጋ አለው ሲልም ተበሳጨ። ይህ ምስኪን ህዝብ በማያውቀውና ባላሰበው መንገድ ሊያጠፉት ነው። ይህች ምስኪን ሀገር በስውር ላይ ፈርሷት ነው። ይህንን ደግሞ በዚህ ቅድስት ምድር ላይ ከሚኖሩት ብዙ ሚሊዮን ህዝቦች ውስጥ በጣት የሚቆጠሩት እንኳን አያውቁትም። እኔ ግን ሙሉ ፕላኑን ይዤዋለሁ። ግን ምን ላደርገው እችላለሁ? ምስኪን የኢትዮጵያ ህዝብ ምስኪን እንዳይባል አናራጅ ህዝብ ነው። አናራጅ ህዝብ እንዳይባል ምስኪን ህዝብ ነው። ስለዚህ ምንም ማድረግ አይቻልም በማለት በተቀመጠበት ከራሱ ጋር ጥቂት ሲያወራ ቆየና ባላሰበውና ባልፈለገው መንገድ ድንገት እምር ብሎ ተነሳ። ጥረቅ በሚል ቃል ጀምሮ እንደ ብራቅ እየጮኸ ወደ 4 ኪሎ ዩኒቨርሲቲ ሳይንስ ፋክልቲ ደጃፍ አመራ። እርምጃውም የፍጥነት ነበር። ጩኸቱም የህዝቡን ትኩረት የሚስብ ሆነ። ጥረጌን ኮኮሌን ጥረቅ ድንቄም ሳይንስ የትኛው ሳይንስ ነው? ምድራዊስ ሰማያዊ ሳይንስ አስተምሩና ትማራላችሁ። ሳይንስ ምንድነው? ሳይንቲስቱስ ማን ነው? የሳይንስ ዓላማስ ምንድነው? 2 ጄነሬሽን ሙሉ ሳይንስ አስተምራችኋል። የት ደረሳችሁ? ምን ያህል ሳይንቲስት አመረታችሁ? ከራሱ ከሳይንስ ምን ተማራችሁ? የሳይንስና የሳይንቲስት ትክክለኛ ትርጉሙስ ምንድነው? የምሁርነት ጎሉስ ምንድነው? የኢትዮጵያ ሳይንስስ በራሱ እንዴት ይተረጎማል? ብታውቁትስ ሳይንስ ራሷ ኢትዮጵያ ነበረች። ይህን ከንቱ ህንጻ አፍርስና እንደገና ስራ። መጀመሪያ ምሮን አፍርሰ ስራና ለሳይንሱ ዝግጁ አድርገው። ጥረጋልኩ ጥረግ ይሄንን አልኮልኮሌን ይሄን ትርኪ ምርኪ ዘባት ሆሎን ወዲያ ጣልና ራስን አዘጋጅ እያለ ሲያንባርክ ብዙ ውስጥ ተሰብስቦ ይመለከትና ያዳምጦ ነበር። ወደ ግቢ ውስጥ እንዳይገባ ዘበኞቹ ከለከሉት እንጂ የመግባት ፍላጎት ነበረው። የመግባት ጥረቱ ሲከሽፍም በሩ ላይ ሆነና በህዝቡ ተከቦ እንደ ሰባኪ ባህታዊ የስድብና የማስጠንቀቂያ ቃላት እንደ ልቡ ሲሰነዝር ነበረው። ብዙዎች ከመጢፍ አይቆጥሩትም።
ጥቂት ቀን በሐዘኔታ ከንፈራቸውን መጠውለታል። የቀሩትም ከዩኒቨርሲቲው በመባረሩ ምክንያት ተበሳጭቶ ያበደና እየተሳደበ መስሏቸዋል። በጣም ጥቂቶቹ ደግሞ በቅላቱ ምክንያት አማርኛ የሚችል ፈረንጅ እየመሰላቸው ጠጋ ብለው ያዩትና አበሻ መሆኑን አረጋግጠው ዞር ይላሉ። በመጨረሻ በጥበቃዎች ትብብር አካባቢውን እንዲለቅ ተደረገና ሽቄ ወደ 5 ኪሎ የቴክኖሎጂ ፋክልቲ አመራ። እንዲህ ሲናገር የነበረው በታላቅ ጩኸት ነበርና ትንፋሹን መቆጣጠር ተስኖት ጫን ጫን እያለ እየተነፈሰ ነበር። ሰውነቱ በልህ አዘል ወኔ ተወጣጥሯል። እሱ ሳይሆን የያዙት እውነት ማረፊያ አጥቷልና ይቅበዘበዛል። አይኖቹ እንባ እንዳረገዙ ፈጥተዋል።